ሲምፕል ነው እና አንድን ሰው ወደ ህይወታችሁ ስታስገቡ አንድ ቀን ወይ አንድ ሰዓት ምናምን በቂ ነው እና እንደዛው ማውጣትም ቀላል ይመስለኝ ነበር፣ ግን ጭራሽ ነው አይሆንም። ጀስት የፈለገችውን ሰው ታፍቅር መብቷ ነው። ግን ደግሞ እኔ እንደ ቀልድ ዝም ብዬ ተነስቼ ከህይወቴ እሷን ማስወጣት አልችልም። እኔ አንቺን በምን መልኩ ልረዳ እችላለሁ? አንተ እውነት የሚወድ ልብ ቢኖር ኖሮ ስለመውደድ ታውቅ ነበር። ስለዚህ ወደደን ሰው ደግሞ ትረዳ ነበር። ገብቶሃል? ያፈቀደ ሰው በእኔ አይፈልግም። እችላለሁ ብዬ እዚህ መጥቻለሁ፣ እኖራለሁ ብዬ እዚህ ደርሻለሁ አይደለ? ስለዚህ አሁን እዚህ ደርሻለሁ አይደለ? ስለዚህ አሁን ምንም አያደናቅፈኝም። ትላንት ያለፍኩበት መንገድ ላይ ድጋሚ አልሄድም። እኔ ጋር ያለውን ነገር ብታውቂ እኔ አንቺን እንድረዳሽ እንደምትፈልጊ ሁላ አንቺ እኔን ትረጂኝ ነበር። ከዚህ በፊት ነገር ይሻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ቤተሰቦቼ። በቅድሚያ አመሰግናለሁ ላይክ ለምታደርጉኝ፣ ሰብስክራይብ ለምታደርጉኝ፣ ጥሩ አስተያየት ደግሞ ኮሜንት ለምትጽፉልኝ ከልብ ነው የማመሰግነው። መጥፎ ደግሞ ለምትጽፉት እንግዲህ የተሳደባችሁም አላችሁ። እንግዲህ የተሳደባችሁም ያው ፈኪሃን ስለምትወዷት ነው። እኛም እንወዳታለን ይችነታችንም ማለት ነው። እኔም እኮ በመጥፎ እንትን አላልኳትም። ያው አለ አይደለ የሴትነት ክብር ትንሽ የሴትነት ክብርሽን ጠብቂ ነው ያልኩት። ሌላ አላልኩም። አታሰድቢን ሴቶች ነን ያልኩትና በዚያ ምክንያት ነው። አንድ ልጅ ስትሳደቢ ነበር። አላህ ሂዳያ ይስጥሽ። እንግዲህ ወንድ ትሁኒ ሴት አላቅም። እኔ ብትሰድቡኝም እንግዲህ እውነቱን ሰደባችሁ ብዬ ከእውነቱ አልሸሽም ማለት ነው። የመሰለኝን እናገራለሁ። ሚዲያ ላይ እስከወጣሁ ድረስ የመሰለኝን መናገር መብቴ ነው። የመሰላችሁን ደግሞ እናንተ መጻፍ መብታችሁ ነው። ስለዚህ አልቀየም። ጥሩ አስተያየት ለምትሰጡ ልጆች ከልብ ነው የማመሰግነው። ላይክ ሰብስክራይብ ለምታደርጉኝም እንደዛው። እንግዲህ ፈኪሃና አህሙ በዚህ መልኩ መጥተዋል ማለት ነው። አህሙ አሳዘነኝ። ምን ታረጉታላችሁ አይደለ? የሰው ልጅ ወዶ መለየት በጣም ይከብዳል። እውነቱን ነው። የሰው ልጅ ወደ ህይወታችን ስናስገባ ቀላል ነው፣ ስናስወጣ ግን ከባድ ነው። በምን ምክንያት ያንን ሰው መለየት በቃ በምን ምክንያት ከዛ ከሰው ጋር እንደምንለይ በጣም ነው የሚከብደው። ገባችሁ? እና ደግሞ ፈኪሃ ደግሞ ማንም ሰው ከኢሳም ሊያስቆመኝ አይችልም ብላለች። ከኢሳም መልስ ስታገኝ ድረስ ኢሳምም እኮ ሰምቷል፣ ግን መልስ አልሰጣትም መሰል እስካሁን ማለት ነው። አላየሁም። ግን ላይቭ ላይ ሆኖ አቤተኛ ሰው ፈኪሃ እኮ አፈቅርሃለሁ ብላለች። ላይቭ ላይ ሆኖ ማለት ነው። ፈኪሃ እኮ አፈቅርሃለሁ ብላለች። ሰምተሃታል? አይተኸዋል? ምናምን ሲጽፉለት አይቻለሁ፣ ደርሶኛል፣ ቪዲዮ ደርሶኛል፣ ድምጿ ብሎ አላቸው። ገባቸው? እና የኛ ሰው ማለት ነው እናራግባለን አይደለ? እናሯሩጣለን። በተለይ ቲክቶከሮች ቲክቶክ ላይ ማለት ነው ኮሜንተሮች በቃ ለማሯሯጥ እንዲሽ ቆመን ነው። እና ዋናው ነገር ፈኪሃ የፈለገኝን መውደድ የፈለገኝን ማስወጣት እችላለሁ ነው ያለችው። እህቴ ግን ብትሰበሰቢና አንዱ ጋር ብትሆኚ፣ ለምሳሌ አሁን አህሙ ይወድሻል፣ ከአህሙ ጋር ብትሆኚ በጣም ደስ ይላል ማለት ነው። ያኛው ላይ ፈልግሽ ይችላል፣ አይታወቅም። እነዛ ደግሞ አይለያዩም መስሎች ነው እንጂ እነዛኞቹ አይለያዩም ማለት ነው። ትናንትና ኢክራም እንዳለችው ከአባቴ ጋር አባቴ እንዲለኝ አባቴ እንዲስማማ ነው ምናምን እያለች ነበረ እና አባቷን ልታሳምን እንትን እያለች ነው። ኢክራም እና ኢሳም የሚለያዩ ሰዎች አይደሉም ማለት ነው። ገባችሁ? ስለዚህ ፈኪሃ ከማይሆን ሰው ጋር እዛ ላይ ጣራ ወተሽ እንትን እላለሁ። አይታወቅም፣ እሱ አይታወቅም። ያለህ ነገር ከሱ ጋር ትኖሪያለሽ ካለሽ አላት ልትኖሪ ትችያለሽ ማለት ነው። አይ ከሱ ጋር አይደለሽም ከአህሙ ጋር ነው የምትኖሪው፣ ደግሞ ከአህሙ ጋር አለያይቶሽ ከሌላ ጋር ነው የምትኖሪው ሊልሽ ይችላል። አለ አታውቂውም ከማን ጋር እንደምትኖሪ። ግን እሷ ግን በቃ እኔ ከደስ ካለ ነገር ጋር ነው የምውለው ነው ያለችው። በቃ ከፈለግኩት ነገር ጋር ይሄን ነገር ፈልጌያለሁ ብዬ ካልኩኝ ከዛ ከፈለግኩት ነገር ጋር ነው መሆን የምፈልገው ነው ያለችው። የፈለግኩትን ነገር በቃ ማድረግ እፈልጋለሁ፣ ከወደድኩት ሰው ጋር መኖር እችላለሁ ነው ያለችው። ትችያለሽ አንቺ ወደሽው ከተቀበለሽ ትችያለሽ። ወንድ መሆንን ሴት እኮ ያንን አንድ ሰው እኛ ብቻ በወደድ ነው
እሱ ላይ ይቀበለን ይችላል። ወንዱ ደግሞ ለምሳሌ አሁን አህሙ እየወደደሽ ነው፣ አንቺ ግን ወደ ውጭ ሄድሽ ማለት ነው። በቃ እንደዚህ ነው፣ መቀያየር ነው። እና አህሙ አሳዘነኝ ከምር። ካንቺ ድጋሜ መለየት አልፈልግም እያለ ነበረ። ነባን እንዴት አድርገሃል ነበር? አንተም ብድር እኮ ነው ለነገሩ ያህል የዛሬ እንትን ማለት ነው። ሰው ላይ ግፍ ከዋላችሁ ያ ግፍ ደግሞ ተመልሶ እናንተ ላይ እንደሚጠመጠም ማለት ነው። አንድን ሰው እየወደዳችሁ ከተለያችሁ ልክ ደግሞ እናንተ ምላሹ ማለት ነው የምትወዷት ሴት በቃ አልፈልጋችሁም ብላ ረግጣችሁ ትሄዳለች ማለት ነው። ገባችሁ? ፍቅር እንደዚያ ነው። እና ፈኪሃን እኔ አልጠላኋትም፣ ግን የሴትነት ክብርሽን ክብር የሚባል ነገር አታስረክሽን ነው ያልኩት። አታስረክሽን፣ ክብር የሚባል ነገር አለ። ሴት ልጅ በስነ ስርዓት በቃ ብትወጂውም በሚዲያ ላይ ሳይሆን በአካል ሄደሽ መጠየቅ ትችያለሽ። ቁጥሩን ፈልገሽ ሜሴጅ መላክ ትችያለሽ። ብዙ ነገር አለ። ግን እኛ ይገባናል ስራ እንደሆነ። እውነት ላይሆን ይችላል፣ እውነትም ሊሆን ይችላል፣ አይታወቅም ከጀርባችሁ ምን እንዳለ። ስለዚህ እንደዚያ ነው። ከሚወድሽ ጋር ከአህሙ ጋር ኑሪ ነው እኛ የምንለው። እህታችን ይበቃሻል፣ ተጎድተሻል በፍቅር ከማትፈልጊው ሰው ጋር ሲድሩሽ ቤተሰቦችሽ ሲያጋቡሽ ስትፈች ወደ 3 ደርሰሻል። አሁን 4ኛ አሁን 5ኛ ነው እያልሽ ነው ማለት ነው መጎዳቴ። ስለዚህ የመጨረሻ አንድ የምትወጂው የሚወድሽ የምትወጂውን የትዳር አጋርሽን ይስጥሽ። እሺ አንድ ጊዜ እንደባለፈው ረጅም ሰዓት አልኮል አትተኝም በማን አንዳንድ ጊዜ ይለቀኛል። ነብይ አሉኝ አይደለ? ቆይ ለምን እንዳልተረዳሽ ልንገርሽ። እዚህ ጋር እኔ ወንድሜ ነብይ አሉ አይደለ? እዚህ ጋር ወንድሜ ነህ። እኔ ማንም መጥቶ አንተ ጋር በወንድምነት ዙሪያ ሊወዳደር አይችልም። ለማንም ጋር አላወዳድልህም። ከማንም በላይ ነህ ለኔ። ሰማችኋት? ወንድሜ ነህ ብዬሃለሁኝ፣ ግን በወንድምነት ከማንም ጋር አላወዳድርህም እያለችው ነው። ያው እንደምትወደው ማለት ነው። ትወደዋለች አሁን። እሺ አሁን እንደምትወደው ነው። ግን በቃ በወንድምነት ወንድሜ ነህ ብዬሃለሁ፣ ግን በወንድምነት ደረጃ ከማንም ጋር አላወዳድርህም እያለች ነው። ማንም መጥቶ ሊያወዳድርህ አይችልም። ግን ለምንድን ነው የማትፈቅድልኝ ከሌላ ሰው ጋር ፍቅር እንዳልል ባፈቅር ምን ችግር አለው? በቃ ለምንድን ነው የምትከለክለኝ? ማንም አያስቆመኝም። ከኢሳም ጋር ያለኝን ነገር ነው የምትለው። አይ ፈኪሃ እውነት ይሄ ልጅነት ይባላል ወይንስ ምንድን ነው? አላቅም። ልጅነሽ እንዳትባይ ትልቅ ነሽ። እና እንግዲህ ያፈቀረ እኮ ፍቅር ምንድን ነው እውር ነው ይባላል። ለዛ ነው አሁን እሱ በቃ እንደዚህ ለማመጣታል አህሙ ማለት ነው። እሷ እኮ ልቧ ወደ ውጭ ሄዷል። የምትመለስ ሰው አይደለችም። ማለትም ልቧ አሁን ያለው የት ነው? ኢሳም ጋር ነው። ኢሳም ጋር በቃ ፍቅረዋለች፣ ወደዋለች። ልቧ እዛ ስላለ አንተ ዝም ብለህ ነው የምትደክመው ማለት ነው። ምስኪን በቃ እሱ እንደው ሁለተኛ እኔ በቃ ምናምን ወይኔ ምስኪን። አህሙ ግን ይሄንን ያክል ባትለማመጥ ጥሩ ነው። ሴት ልጆች ደግሞ ይሄን ያክል ከተለማመጡን በቃ አንወድም። ይሄን ያህል ልምምጥ እንትን ታለብን እዛ ሰውዬ ላይ መጫወት ነው የምንፈልገው ማለት ነው። ለዛ ነው ምስኪን ወነት በጣም አሳዘነኝ። አንተ ምቀኛ ነህ እንጂ አፍቃሪ ነህ ወይም ደግሞ ወዳጅ ነህ ያላስብ ጋር ምቀኛ ነው የምትሆን። አሁን እኔ ጋር ካልሆንሽ ከድዋላ በምን ነገር አላገኝሽም ከሆነ አንተ ምቀኛ ነህ። ማለት ነው ማለት የወረንት ነኝ። ኧረ ፈኪሃ እና ታዲያ እሱ እየወደደሽ እያፈቀረሽ ማለት ነው። እሱ እየወደደሽ እያፈቀረሽ የኔ ትሆኛለሽ የሚል ሰው እንደገና ወደ ሌላ ጋር ሂጂና ከሌላ ጋር ተጋቢ ብሎ ይላ ወደ ሌላ እንድትሄጂ የሚፈቅድልሽ ሰው አለ? ምቀኛ ምቀኛ ነው የምትሆነኝ። ምቀኛ ነህ እንጂ አንተ ለኔ ወዳጅ ወይም አፍቃሪ አይደለህም። ለምን ሌላ ሰው ታፈቅሪያለሽ ብለህ ተከለከልከኝ? አረ አይባልም እንዴ! አሁን አንቺ አህሙ ሌላ ሴት እንትን ቢል ማለት ነው። ለምሳሌ አሁን አህሙ ከነባ ጋር ቢሄድ ማለት ነው። ነባን በቃ ይቅርታ ጠይቆ
ቢሄድ ምን ትያለሽ? አንቺ እኔ ምቀኛ ሆንኩት በቃ ሂድ፣ እኔ ምቀኛ አልሆንህም ሂድ ከሷ ጋር ትያለሽ? ይሄ ማንኛችንም ሴቶች የማንፈርደው ነገር ነው እና አይባልም። እንደዚህ አይደለም። እሱም ደግሞ በቃ ምን የማይረዳኝ ነው የሚለው ምስኪን። መጥፎም ነገር እንዳይናገራት በቃ አጣታለሁ እያለ እንትን እያለ ነው ያለው፣ እየፈራ ካፉ በቃ እየጠበቀ ነው የሚናገረው ማለት ነው። አህሙ እንግዲህ እየተጎዳ ነው ያለው። ፈኪሀ ደግሞ በፍቅር እንግዲህ ልቧ ዘምቷል ማለት ነው። ኢሳም ጋር ምንም ማድረግ አይቻልም። አንቺ ሄደሻል። ስለ ሄደሽ ምንም አትመለሽም። እዛ ደርሰሽ ማለት ነው ኢሳም የሚሰጥሽን መልስ ተቀብለሽ ወይ አልፈልግም ነው ወይም እሺ ፈልግሻለሁ ብሎ ስትቀበልሽ ድረስ ነው አሁን አንቺ እየጠበቅሽ ያለሽው። በቃ ይሄ ነው። እንደዛ ስለሆነ አሰብሽበት ቦታ ደርሰሽ ስትመለሽ ድረስ አሁን ለአህሙ ምንም አልመሰለሽም እና ምቀኛ ነው ይሄ እየሆንከኝ ነው እያለች ነው ያለችው። እንግዲህ ሰው ልጅ ወደደና ከዚህ ነገር ተመለሺ ጥሩ አይደለም ከኔ ጋር አብረን እንኖር ማለት ከዚያ ከሰው ጋር እንድትለያይ ወይም እንትን እንድትይ አይደለም። እሱ እንትን ያለሽ መጀመሪያ ከሱ ጋር ስለነበርሽ መጀመሪያ ከአህሙ ጋር ስለነበርሽ እና ከዚህ ነገር ለምንድን ነው ጥለሽኝ የምትሄጁ? ከኔ ጋር እንሁን ነው። እኔ ግን የጠላሁባችሁ ነገር እኔ ሚስቴ ናት ፍቅረኛ ናት ምናምን። ፍቅረኛ በሙስሊም የለም። አፍቅረሃታል ወደሃታል አይደለ? ቤተሰቦቿን ጠይቀ ቤተሰቦች ፈቅደውልህ ሄደህ ማግባት ነው። እኔ የምለው እናንተ ዩቲዩበሮች ማለት ነው የረሳሁት ነገር አለ። ብዙ ዩቲዩበሮች ጥንድ ጥንድ እየሆናችሁ ትመጣላችሁ። ከነ ኢክሩ ጀምሮ ኢክሩና ኢሳም ማለት ነው ኢክራምና ኢሳም ከነሱ ጀምሮ እነ ፈኪሀ እነ ነባ እነ ሶፊ እነ ምናምን ቆይማ ባሌ የምትሉ ዝም ብላችሁ ነው ወይ ያለ ኒካ? ምንድነው ግን አላማችሁ? ሚዲያ ላይ ስናያችሁ እኮ በቃ ደስ እያለን አይደለም። ይሄ የሙስሊም አሪያ አይደለም እያልን ያለ ነው። ለምንድነው ባህል አልተጋብታችሁ ሚስቴ ብላችሁ ስትፋቱ የሚያምርባችኋል፣ ስትለያዩ የሚያምርባችኋል? ለምንድነው ነው? እኔ እንጃ ብቻ እኔ ምን አይነት እንደሆነ አላቅም። ይሄ የሚዲያ ነገር ምንም ብጭርርቁ እየጠፋብን ነው ያለው። እስካሁን መጀመሪያ ላይ ሳልናገር የቀረው ረስቸው ነው አሁን ትዛሌ ማለት ነው። እና ሳትጋቡ ኒካ ሳትተሳሰሩ ምን ሳትሉ ለምሳሌ አሁን ኢክራም አባቴ ያልፈቀደም ምናምን ብላ ነበረ። እሺ መኪና ሲገዛላት ብዙ ነገሮችን ሲያደርጉ ብዙ ነገር ልክ እንደ ባልና እንደ ሚስት ሆነው ብዙ ነገሮችን ሲያደርጉ ከርመው እንዴት አባቷ ያን ጊዜ አልተዳረችም ኒካ አልታሰረችም? ዝም ብለው ነው በቃ በሐላል አይደለም ማለት ነው በቃ። ይሄ ታዲያ ምን ያስተምራል? ምን ነው የሚያስተምረው? ይሄ የሚያስተምረው በቃ ዝም ብሎ ህገወጥን ነገር ማለት ነው። ከሙስሊም ያፈነገጠ ነገር ነው እያሳያችሁን ያላችሁት። እና መጪው ትውልድ ምንድነው የሚማረው ከናንተ? ያለነውስ ምንድነው የምንማረው ከናንተ? ያሳዝናል። እና ይሄን ነገር በስነ ስርዓት እየተጋባችሁ ወይም በሌላ ነገር ምናምን ብታደርጉት ደስ ይለናል ማለት ነው።